ሰላም ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የዩኒቨርሲቲ ፍሬሽማን ኮርስ የሆነውን ኢኮኖሚክስ ቻፕተር 3 ፓርት 5 ይዤላችሁ መጥቻለሁ። በጀት ላይን ኦር ፕራይስ ላይን የሚለውን በዚህ ፓርት የምናይ ነው የሚሆነው። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦኬ፣ በጀት ላይን ኦር ፕራይስ ላይን። ይህን በጀት ላይን ወይም ፕራይስ ላይን ከማየታችን በፊት በባለፈው ፓርት ስለ ኢንዲፈረንስ ከርቭ አይተናል። ኢንዲፈረንስ ከርቭ ምንድን ነው የሚያሳየን? ኢንዲፈረንስ ከርቭ ኦንሊ ቴላስ አባውት ኮንሱመር ፕሪፈረንስ ፎር ኤኒ ቱ ጉድስ። ኢንዲፈረንስ ከርቭን ስናይ የአንድን ተጠቃሚ በሁለት እቃዎች ላይ ያለውን ምንድን ነው የሚያሳየን? ፕሪፈረንስ ነው የሚያሳየን። they cannot show which combination of two good will be bought። ስለዚህ የትኛዎቹ ሁለት እቃዎች ወይም ኮምቢኔሽኖች መገዛት እንዳለባቸው ወይም ያ ተጠቃሚ መግዛት የሚችለው የትኛውን ነው የሚለውን አያሳይም ማለት ነው ኢንዲፈረንስ ከርቭ። In reality, the consumer is constrained by his or her income and price of two commodities። ስለዚህ እንደ ሪያሊቲ ስናየው አንድ ተጠቃሚ የሚገዛቸው ሁለቱ እቃዎች በምን የሚወስኑ ናቸው? በራሱ በተጠቃሚው ኢንካም እና ደግሞ በፕራይስ በሚገዛቸው በሁለቱ እቃዎች ፕራይስ የሚወሰን ነው፣ ሊሚትድ ነው። ስለዚህ አንድ ተጠቃሚ የትኛውን ነው መግዛት ያለበት፣ እንዴት ሊገዛ ይችላል የሚለውን በበጀት ላይን ወይም በፕራይስ ላይን ነው ማለት የምናየው። this constraint is often presented with the help of budget line። ስለዚህ ኮንስትሬንት አለ። ምን የሚባል? ኢንካም ኮንስትሬንት ነው። ስለዚህ በዚህ ባለው ኢንካም ስንት ምን ያህል እቃ ይገዛል ነው። ስለዚህ ምን ያህል እቃ ይገዛል ብለን ያንን ስናስቀምጥ በጀት ላይን እንላለን ማለት ነው፣ ወይም ፕራይስ ላይን ብለን እናስቀምጣለን ማለት ነው። ኦኬ በጀት ላይን ስንል ደግሞ ምን ማለታችን ነው? በጀት ላይን is a set of a commodity bundle that can be purchased if the entire income is spent። በጀት ላይን የምንለው የእቃዎችን ምንድን ነው? ስብስብ ነው። በሴት ኦፍ ኮሞዲቲ በንድል ነው። ግን ያ ስብስብ ምን መደረግ መቻል አለበት? ፐርቼዝድ የተደረገ መቻል አለበት። ወይም ባለን ኢንካማችንን ስፔንት አድርገን የምንገዛው ከሆነ ዛት ኢዝ በጀት ላይን ብለን እናስቀምጣለን ማለት ነው። ስለዚህ በጀት ላይን ስንል የሆነ መስመር ነው የምናስቀምጠው። ያ መስመር ምንድን ነው የሚያሳየን? ያለንን ኢንካም ተጠቅመን የምንገዛቸውን እቃዎች የሚያሳየን ነው ማለት ነው። ያ ላይን የኢንካማችን መስመር ነው። ከዛ ላይን ማለፍ አንችልም። ለምን? ኢንካማችን የተገደበ ስለሆነ። ስለዚህ በዛ ኢንካም የምንገዛቸው እቃዎችን ደርድረን በላይን አስምረን ስናስቀምጥ በጀት ላይን ብለን የምናስቀምጠው ይሆናል ማለት ነው፣ የምንገልጸው ይሆናል። so it is a graph which show the various combination of two goods that a consumer can purchase given his or her limited income and the price of two goods። ስለዚህ በጀት ላይን ግራፍ ነው፣ በግራፍ ነው የምናስቀምጠው። ስለዚህ የተለያዩ እቃዎችን ሁለት እቃዎች የተለያዩ ሆነው ሁለት እቃዎች ብቻ ነው ግራፍ ስናነሳ ሁለት እቃዎችን ብቻ ነው ሊቀበል የሚችለው ግራፍ። ተጠቃሚው ምን ይላል? purchased a given his limited income and price of a good። ስለዚህ በጀት ላይን ስናነሳ ግራፍ ነው፣ ሁለት እቃዎችን ይይዛል። ተጠቃሚው ኢንካም ኑሮት በዛ ሊሚትድ ኢንካሙ የገዛቸው እቃዎች ሁለቱን እቃዎች ስለን ስናስቀምጥ that is the budget line እንላለን ማለት ነው። ኦኬ in order to draw the budget line budget ላይንን ለመሳል አሳብሽኖች አሉት። ሶስት አሳብሽኖች አሉት። የመጀመሪያው there are only two goods bought in quantity ነው። ሁለት እቃዎች ብቻ ነው የሚገዙት። ያ ተጠቃሚ ባለው ኢንካም የሚገዛቸው ሁለት እቃዎች ናቸው ብሎ ነው የሚነሳው። ያ ማለት ለምሳሌ ኤክስ እና ዋይ ብለን ብናስቀምጥ each consumer is comforted with the market determined by price። ስለዚህ የሚገዛቸው እቃዎች ደግሞ የራሳቸው የሆነ ምን አላቸው? ፕራይስ አላቸው። ማርኬቱ ሴልድ ያደረገው ፕራይስ አለ። ስለዚህ በዛ ፕራይስ ተጠቃሚው የመግዛት ምን ፍላጎት ወይም የመግዛት ብቃት ሊኖረው ይገባል ማለት ነው። ስለዚህ እነዛን ፕራይስ ኦፍ ኤክስ ኦር ፕራይስ ኦፍ ዋይ ብለን እናስቀምጣለን ማለት ነው። የሁለቱ እቃዎች ዋጋ፣ በነዛ ዋጋ ተስማምቶ ሊገዛ ይገባል ማለት ነው አንድ ተጠቃሚ።
ሶስተኛው the consumer has known and fixed money income። ስለዚህ ተጠቃሚው የሚታወቅና ፊክስድ የሆነ ኢንካም ሊኖረው ይገባል። ያንንም ኤም ብለን እናስቀምጠዋለን ማለት ነው። ኦኬ ስለዚህ assuming that the consumer spend all his or her income on two good። ስለዚህ ሁሉንም ኢንካሙ የሚታወቅና ፊክስድ የሆነ ኢንካም አለው ብለናል። ስለዚህ ተጠቃሚው ያንን ኢንካም ስፔንድ አድርጎ ሁለት እቃዎች ላይ ስፔንድ አድርጎ ሲገዛ በጀት ላይን መስራት እንችላለን ማለት ነው። ሶ ማትማቲካሊ ወይም ኢኩዌሽናል ስናስቀምጠው በኢኩዌሽን ፎርም ኤም ምንድን ነው? ኢንካም አይደለ? ስለዚህ አሁን ሁሉን ኢንካሙን ስፔንድ ያደርጋል ነው ያልነው በጀት ላይን ላይ። ስለዚህ ሁሉን ኢንካም ስፔንድ ያደርጋል ስንል ኢንካም ኢኩቫለንት ቱ ብለን ምን ማድረግ አለብን? የሚገዛቸው እቃዎች ጋር አይደል? የሚገዛቸው እቃዎች ደግሞ የራሳቸው የሆነ ቫልዩ አላቸው። ስለዚህ ኤም ኢኩቫለንት ቱ ፕራይስ ኦፍ ኤክስ ታይምስ ለኳንቲቲ ኦፍ ኤክስ ሲደመር ፕራይስ ኦፍ ዋይ ታይምስ ለኳንቲቲ ኦፍ ዋይ ብለን ማስቀመጥ እንችላለን ማለት ነው። ስለዚህ ሁለት እቃዎችን ሲገዛ የራሳቸው የሆነ ምን አላቸው? ፕራይስ አላቸው። ስለዚህ ለፕራይሱ ሲባዛ ነው ምን ያህል ለኤክስ አወጣ ምን ያህል ለዋይ አወጣ የሚለው ነው የምናውቀው። ስለዚህ ያ ተደምሮ ደግሞ በሁለቱ እቃዎች ያወጣው ወጪ ተደምሮ ደግሞ ማን መስጠት አለበት? ኢንካምን መስጠት አለበት ማለት ነው። ስለዚህ ያንን በጀት ላይ እንለዋለን ማለት ነው። ኦኬ ግራፊካሊ ለማስቀመጥ ኢንካማችን ምን ያህል ኤክስ ኳንቲቲ ይገዛል፣ ምን ያህል ዋይ ኳንቲቲ ይገዛል ብለን ማስቀመጥ ነው። ሌላ ምንም ውስብስብ ነገር የለውም ማለት ነው። ስለዚህ ይህንን ፎርሙላ ሪአሬንጅ ማድረግ እንችላለን። ሲምፕል በጣም ቀላሉ መንገድ ደግሞ ምን ያህል ኤክስ ይገዛል ስንል ዋይ ቶታሊ ዜሮ አድርገን ነው የምንነሳው። ይሄ በጀት ላይ ፎርሙላ ነው። ምን ያህል ኤክስ ይገዛል ስንል ዋይ ባይገዛ ዋይ ዜሮ ነው። ስለዚህ እዚች ጋር ዜሮ ብናስገባ ኤም ኢኩቫለንት ቱ ፕራይስ ኦፍ ኤክስ ታይምስ ኤክስ አይደለ? ዋይ ጋር ዜሮ ብናስገባ ምን ይሆናል? ፕላስ ብለን በዜሮ ሲባዛ ዜሮ ነው የሚሆነው። ስለዚህ ፕላስ ዜሮ ነው የሚሆነው ማለት ነው። ስለዚህ ኢንካም ኢኩቫለንት ቱ ፕራይስ ኦፍ ኤክስ ታይምስ ኤክስ ብቻ ይቀረናል። ስለዚህ ምን ያህል ኤክስ ይገዛል ካልን በፕራይስ ኦፍ ኤክስ ማካፈል ነው። እዚህ ጋም በፕራይስ ኦፍ ኤክስ ማካፈል። ስለዚህ ፕራይስ ኦፍ ኤክስ በፕራይስ ኦፍ ኤክስ ይጠፋና ምን ያህል ኤክስ ኳንቲቲ ይገዛል ብለን ለማግኘት ያለንን ኢንካም ለፕራይስ ኦፍ ኤክስ ማካፈል ነው ማለት ነው። በተመሳሳይ ምን ያህል ዋይ ይገዛል ብለን ስናስቀምጥ ኤክስን ዜሮ ማድረግ ነው። ኤም ኢኩቫለንት ቱ ፕራይስ ኦፍ ኤክስ ኢንቱ ዜሮ አይደል? ኤክስ ዜሮ ብናደርግ ነው ምን ያህል ዋይ ይገዛል ስለሆነ ፕላስ ፕራይስ ኦፍ ዋይ ታይምስ ዋይ። ስለዚህ ምን ይሆናል? እዚህ ጋር ኢንካም ኢኩቫለንት ቱ በዜሮ ሲባዛ እዚህ ጋር ዜሮ ይሆናል ማለት ነው። ማን ይቀራል? ፕራይስ ኦፍ ዋይ ታይምስ ዋይ። ስለዚህ ዋይ ነው እኛ የምንፈልገው ኦቨር ፕራይስ ኦፍ ዋይ ኦቨር ፕራይስ ኦፍ ዋይ። ፕራይስ ኦፍ ዋይ በፕራይስ ኦፍ ዋይ ይጠፋና ምን ያህል ዋይ ይገዛል የሚለውን ለማግኘት ያለንን ኢንካም ለፕራይስ ኦፍ ዋይ ማካፈል ነው ማለት ነው። ስለዚህ ይህንን ግራፊካሊ ማስቀመጥ ነው ማለት ነው። ስለዚህ ግራፍ ስንስል ምንድን ነው የምናደርገው? እዚህ ጋር በተመሳሳይ ልሳለላችሁ። ሰው ምን ያህል ይሄንን ዋይ ብንለው ዋይ ኮሜዲቲ ብንለው ይሄንን ኤክስ ኮሜዲቲ ብንለው ምን ያህል ዋይ ይገዛል ባለን ኢንካም ስንል ምን ፎርሙላ አግኝተናል? ኤም እንትናችንን ኢንካማችንን ለፕራይስ ኦፍ ዋይ ማካፈል አይደል? ፕራይስ ኦፍ ዋይ ለፕራይስ ኦፍ ዋይ ማካፈል። ስለዚህ ምን ያህል ኤክስ ይገዛል ስንል ደግሞ ኢንካማችንን ለማን ማካፈል ነው? ለፕራይስ ኦፍ ኤክስ ማካፈል ነው። ስለዚህ እነዚህ ሁለቱን ላይኖች በቁጥር ስናየው ቁጥር ይመጣል። ስለዚህ ሁለቱን ቁጥሮችን አስቀምጠን ማስቀመጥ ነው። ስለዚህ ሁለቱን ላይኖች አገናኝተን ስንል ይህንን ምን እንለዋለን? በበጀት ላይን ብለን ማስቀመጥ እንችላለን ማለት ነው። ኦኬ ማትማቲካሊ የምናየው ይሆናል ማለት ነው። ከዛ በፊት ግን ስለዚህ ግራፍ የተወሰነ እንበል። ኦኬ የበጀት ላይን ስሎፕን በምናይበት ሰዓት the slope of the budget line is given by price of x over price of y ነው። የሁለቱ ፕራይስ ሬሽዮ that is the budget line. Any combination of two goods within the budget line such as a point A or along the budget line is attainable. አሁን ከበጀት ላይኑ
ከውስጥ ያሉ ማንኛውም ፖይንቶች ወይም በጀት ላይኑን ተች የሚያደርጉ ፖይንቶች ኤን ሊሆን ይችላል። ከዚህ ውስጥ ያሉ ፖይንቶችም ሊሆን ይችላል። በጀት ላይን ላይ ያሉ ፖይንቶችም ሊሆኑ ይችላሉ። እዚህ ጋር ሲ ቢኖር እነዚህ ፖይንቶች አተነብል ናቸው። ባለው ኢንካም ያ ኮንሱመር ሊገዛ የሚችለው ነው ማለት ነው። ኦኬ ሶስተኛው ላይ ምን ይላል? ኤኒ ኮምቢኔሽን ኦፍ ቱ ጉድስ outside the budget line such as a point B is unattainable or unaffordable። ስለዚህ ከበጀት ላይኑ ከመስመር ላይናችን ውጭ ያለው ግን አውት ያለው ከዚህ ውጭ ያሉት ለምሳሌ ቢን ብናይበት ሰዓት አናተነብል ነው። ባለን ኢንካም ፕራይስ ላይናችን እዚህ ጋር ተሰምሯል። ከዚህ በላይ አትሄድም እያለን ነው። ኢንካማችን በኢንካም አይደል ይሄንን የሳልነው። ስለዚህ ኢንካማችን ከዚህ በላይ አትችልም እያለ ነው። ስለዚህ ከዚህ በላይ ያሉ ፖይንቶች አናተነብል ናቸው። አናፎርድ ነው፣ ልንገዛቸው የማንችለው ነው። ምክንያቱም እንደ ኢንካማችን በጀት ላይናችን ተቀምጦልናል ማለት ነው። መስመሩ ከዚህ በላይ አታልፉም እያለ አስቀምጧል ማለት ነው። ሰው ይህንን ነው የሚያብራራው። አንድ ኤግዛምፕል እኔ the consumer has 100 to spend on two goods X and Y with the price of 3 and 5 respectively. Drive the equation of the budget line and sketch the graph። ሁለት ጥያቄዎችን እዚህ ጋር ተጠይቀናል። የመጀመሪያው ኢኩዌሽን በጀት ላይን ኢኩዌሽን ድራይቭ አድርጉ፣ ሁለተኛው ደግሞ ግራፉን አስቀምጡ ይለናል። ስለዚህ መጀመሪያ የምናደርገው ምንድን ነው? ሁለት እቃዎችን ቢገዛ ነው የሚለው። ኤክስ ኤንድ ዋይ የሚባሉ እቃዎች እንዳሉ እዚህ ጋር ያሳያል። ኮንሱመሩ ደግሞ ስፔንድ ያደረገው ምን ያህል ነው? 100 ነው። ስለዚህ ኢንካሙ ምን ያህል ነው ማለት ነው? 100 ነው ማለት ነው። ምን ብዬ መጻፍ እችላለሁኝ? ኤም ኢኩቫለንት ቱ 100 ብዬ ማስቀመጥ እችላለሁ ማለት ነው። ከዛ ምን ይለኛል? the two goods X and Y with the price 3 and 5 respectively። ስለዚህ 3 and 5 respectively የኤክስ ፕራይስ 3 ነው ማለት ነው። የዋይ ፕራይስ ደግሞ 5 ነው ማለት ነው። ስለዚህ ምን ብዬ ማስቀመጥ እችላለሁ? ፕራይስ ኦፍ ኤክስ ኢኩቫለንት ቱ 3 የስ ፕራይስ ኦፍ ዋይ ደግሞ ተሰጥቶኛል ስንት? 5። ስለዚህ በዚህ ጊቭን መሰረት ምን መስራት ነው? ኢኩዌሽኑን መስራት ነው። የመጀመሪያው ኢኩዌሽኑ መጀመሪያ ከላይ እንደተቀመጠው ምን ብዬ መጻፍ አለብኝ? ኤም ኢኩቫለንት ቱ ፕራይስ ኦፍ ኤክስ ታይምስ ኦፍ ኤክስ ፕላስ ፕራይስ ኦፍ ዋይ ዋይ ታይምስ ኦፍ ዋይ ብዬ አስቀምጣለሁ ማለት ነው። ሶሪ ኦኬ። ስለዚህ በዚህ መሰረት ፎርሙላውን እተካለሁ ማለት ነው። ኢንካማችን ስንት ነው? ኢንካማችን 100 ኢኩቫለንት ቱ። ስለዚህ ፕራይስ ኦፍ ኤክስ ተሰጥቶናል 3 ነው። ኤክስ ግን አናውቀውም። ስለዚህ ፕላስ ሲባዛ በኤክስ እናደርጋለን ፕላስ የፕራይስ ኦፍ ዋይ ተሰጥቶናል ስንት? 5 አይደለ? ዋይ ደግሞ አናውቅም። ዋይ ብለን 5 ዋይ ማለት ነው። ስለዚህ 100 ኢኩቫለንት ቱ 3x ፕላስ 5 ዋይ ኢዝ ዘ ኢኩዌሽን ኦፍ በጀት ላይን። የበጀት ላይን ኢኩዌሽን የመጀመሪያው ኢኩዌሽን ጨረስን ማለት ነው። ድራይቭ ዘ ኢኩዌሽን ኦፍ ዘ በጀት ላይን ይላል። ይሄኛው የመጀመሪያው ኢኩዌሽን ነው ማለት ነው። በዚህ ኢኩዌሽን ላይ ተንተርሰን ምን ማስቀመጥ እንችላለን? በዚህ ኢኩዌሽን ላይ ተንተርሰን ምን ያህል ኤክስ ምን ያህል ዋይ መግዛት ይችላል የሚለውን ኳልኩሌት ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት ይኸው 3x 5y ኢኩቫለንት ቱ 100 ፎርሙላው ነው ማለት ነው። ስለዚህ ከዚህ ፎርሙላ ላይ ምን ያህል ኤክስ ምን ያህል ዋይ ይገዛል ለማለት ምን ያህል ኤክስ ይገዛል ለማለት ዋይን 0 ማድረግ ነው ብለናል። ምን ያህል ዋይ ይገዛል ለማለት ደግሞ ኤክስን 0 ማድረግ ነው። ስለዚህ ከዚህ ፎርሙላ ዙም አድርገን ኳልኩሌት ማድረግ እንችላለን። እዚህ ጋር 100 ኢኩቫለንት ቱ 3x ፕላስ 5y ራይት 5y ኦኬ። ስለዚህ ምን ያህል ኤክስ ይገዛል ለማለት ዋይን 0 ማድረግ አይደል? 100 ኢኩቫለንት ቱ 3x ይሄንን 0 ማድረግ። ስለዚህ ዋይን 0 ማድረግ ማለት 5 ኢንቱ 0። ስለዚህ ይሄ ብናባዛው ምን ይሆናል ማለት ነው? ይሄ 0 ይሆናል ማለት ነው። ስለዚህ ባንጽፈውም ችግር የለውም ማለት ነው። ሶ 3x ብቻ ይቀራል። ስለዚህ ሲካፈል ለ3 አድርገን ኤክስ ስንት ይመጣል ማለት ነው? 100 ሲካፈል ለ3 ወይም በቀላል ሜትድ ያለውን ኢንካም ለፕራይሱ ስናካፍለው ምን ያህል ኤክስ እንደምንገዛ ይነግረናል ማለት ነው። ስለዚህ
100 ዲቪዝብል ባይ 3 ስናደርገው 33.333 ይመጣል ማለት ነው። ይህንን ያክል ኤክስ ኳንቲቲ ባለው ኢንካም ባለው ፕራይስ ባለው የእቃው ፕራይስ መግዛት ይችላል ማለት ነው። ኦኬ ምን ያህል ዋይ ይገዛል ስንል ደግሞ 100 ኢኩቫለንት ቱ 3x ፕላስ 5y ኢኩዌሽናችን ነው። ስለዚህ 100 ኤክስን 0 እናደርጋለን ማለት ነው። ስለዚህ 3 ኢንቱ 0 ፕላስ 5y ስለዚህ ይሄ ምን ይሆናል? 0 ይሆናል። ስለዚህ 100 ኢኩቫለንት ቱ 5y ብቻ ይቀራል ማለት ነው። ስለዚህ ዲቪዚብል ባይ 5 ዲቪዚብል ባይ 5 ስለዚህ y ኢኩቫለንት ቱ 100 ዲቪዚብል ባይ 5 ይሆናል ማለት ነው። ስንት ይመጣል? 20 ዋይ መግዛት ይችላል ማለት ነው። ባጭሩም ደግሞ ባጭር ሜተድም ለመስራት ያለውን ኢንካም ለፕራይሱ ማካፈል። ፕራይሳችን ለምሳሌ ፕራይስ ኦፍ ኤክስ ስንት ነው? 3 ነው። ፕራይስ ኦፍ ዋይ ደግሞ ስንት ነው? 5 ነው። ስለዚህ ምን ያህል ኤክስ ምን ያህል ዋይ ይገዛል የሚለውን ለማወቅ ኢንካሙን ለፕራይሱ ማካፈል። ምን ያህል ኤክስ ይገዛል ካልን ኢንካማችን 100 ነው። ምን ያህል ኤክስ ይገዛል ብለን ካልኩሌት ለማድረግ በፕራይስ ኦፍ ኤክስ ማካፈል፣ ያ ማለት 3 ነው ማለት ነው። ስንት ይመጣል? 33.333 ይመጣል ማለት ነው። ምን ያህል ኤክስ ዋይ ይገዛል ካልን ኢንካማችንን ለፕራይስ ኦፍ ዋይ ማካፈል፣ ዋይ ፕራይስ ኦፍ ዋይ ደግሞ 5 ነው። ስለዚህ 100 ለ5 ስናካፍለው 20 ይመጣል ማለት ነው። ስለዚህ እነዚህን ሁለት ቁጥሮች ግራፍ ስለን ማስቀመጥ ነው። በግራፍ አስቀምጡ ማለት እንደዚህ እንስልና ዋይ በዚህ በኩል ኤክስ በዚህ በኩል እናስቀምጣለን። ስለዚህ ምን ያህል ኤክስ የሚለውን እንጽፋለን 33.3፣ ምን ያህል ዋይ ይገዛል የሚለውን 20። ስለዚህ እነዚህን ከጻፍን በኋላ እንደዚህ ሁለቱን ቁጥሮች ስናገናኝ ዛት ኢዝ በበጀት ላይን የሚለውን ይሰጠናል ማለት ነው። ኦኬ when the consumer spend all of her income on a good y we get y intercept 0.20 ስለዚህ ተጠቃሚው ሁሉንም ገቢውን ሁሉንም ኢንካሙን በዋይ በተባለ እቃ ላይ ሲያወጣ ስፔንድ ሲያደርግ ምን እናገኛለን? ኢንተርሴፕት 0.20 ኤክስ 0 ነው፣ ምንም አይገዛም ነው። ዋይ ምን ያህል ይገዛል ነው እያለ ነው? 20 ይገዛል እያለ። ሲሚላርሊ when a consumer spend all income on good x we have 10 x intercept ስለዚህ ሁሉንም ኢንካሙን ኤክስ በተባለ እቃ ላይ ደግሞ ፈሰስ ሲያደርግ ኤክስ ኢንተርሰፕትን እናገኛለን ይላል። የዛኔም ደግሞ 33.3,0 ዋይ ምንም አይገዛም፣ ኤክስ ደግሞ 33.3 ያክል ይገዛል ማለት ነው። በዚህ መሰረት ዩዚንግ ደስ 2 ፖይንት ሁለቱም ፖይንት በመጠቀም ስኬች ስናደርግ በጀት ላይን የሚለውን ይሰጠናል ማለት ነው። ኦኬ ሌላው ደግሞ ሪኬል ዛት በጀት ላይን ድሮ ፎር ጊቨን ፕራይስ ኤንድ ፊክስድ ኮንሱመር ኢንካም። ስለዚህ በጀት ላይን አሁን እንዴት ነው የሳልነው? በሆነ በገበያው ፕራይስ እና ፊክስድ በሆነ ኢንካም ላይ ተንተርሰን ነው በጀት ላይን የሳልነው። ሶ ሂንስ the change in price or income will affect the budget line። ስለዚህ ፕራይስ ቼንጅ ቢያደርግ ኢንካም ቼንጅ ቢያደርግ በጀት ላይን ይሄ መስመሩ ይቀያየራል ማለት ነው። ስለዚህ እንዴት ይቀያየራል የሚለውን ደግሞ ወደ ታች የምናየው ይሆናል ማለት ነው። ስለዚህ የመጀመሪያው ቼንጅ ኢን ኢንካም፣ የአንድ ሰው ተጠቃሚው ኢንካሙ ቼንጅ ያደረገ ማለት በጀት ላይኑ መስመሩም ቼንጅ ያደርጋል ማለት ነው። ኢፍ the income of the consumer change keeping the price of commodity unchanged አሁን የእቃዎች ዋጋ አንቼንጅ ቢሆን ነው። የእቃዎች ዋጋ ቼንጅ አላደረገም፣ ኢንካም ብቻ ቼንጅ ቢያደርግ ብለን የምነሳው ሶ the budget line also shift። ስለዚህ ኢንካም ቼንጅ ያደረገ ማለት በጀት ላይናችንም የበጀት መስመራችንም ሽፍት ያደርጋል ማለት ነው። ኢንካማችን ከጨመረ በጀት ላይናችንም ከፍ ይላል ጨምራል። ኢንካማችን ከቀነሰ ደግሞ ኢንዋርድ ይሆናል ማለት ነው። ሽፍት ኢንዋርድ ያደርጋል። በጀታችን ኢንካማችን ከጨመረ አውትዋርድ ሽፍት ያደርጋል በጀት ላይናችን። ኢንካማችን ከቀነሰ ደግሞ በጀት ላይናችን ኢንዋርድ ሽፍት ያደርጋል ማለት ነው። ስለዚህ ቼንጅ አፌክት አደረገው ማለት ነው። ስለዚህ ይህን የመጀመሪያው ቺ ፖይንት ብትሆን ኢንካም ቢቀንስ ወደዚህኛው ነው ሽፍት የሚያደርገው በጀት ላይናችን። ምክንያቱም ኤክስ ኳንቲቲ የመግዛት እንትናችን ይቀንሳል፣ ዋይ ኳንቲቲ የመግዛት ፕሮባቢሊቲያችን ይቀንሳል ማለት ነው። ኢንካማችን ቢጨምር ደግሞ ምንድን ነው የሚሆነው? ኢንካማችን ከጨመረ ሞር ኤክስ እንገዛለን ማለት ነው፣ ሞር ዋይ እንገዛለን ማለት ነው። ስለዚህ ሞር ዋይ እና ሞር ኤክስ ገዛን ማለት ደግሞ
በጀት ላይናችንን ወደ ላይ ሽፍት ያደርገዋል ማለት ነው። አውትዋርድ ሽፍት ያደርጋል ማለት ነው። ኦኬ ሌላው ደግሞ ቼንጅ ኢን ፕራይስ ነው። ፕራይስ ቼንጅ ቢያደርግስ ነው። ቼንጅ ኢን ፕራይስን በምናይበት ሰዓት አን ኢኳል ኢንክሪዝ ኢን ዘ ፕራይስ ኦፍ ዘ ቱ ጉድስ ሽፍት ዘ በጀት ላይን ኢንዋርድ ኦር አውትዋርድ። አሁን ፕራይስ ቼንጅ ያደረገ ስንል ሁለት እቃዎች ነው ያሉት እዚህ ጋር። ስለዚህ የየትኛው እቃ ነው ፕራይስ ቼንጅ ያደረገው? አሁን በዚህ ሴንስ ምንድን ነው የሚለን? ፕራይስ ቼንጅ ያደረገው የሁለቱም እቃዎች ቼንጅ አድርጓል በእኩል መጠን ሳይበላለጥ። የሁለቱም እቃዎች ፕራይስ በእኩል መጠን ቼንጅ ካደረገ በጀት ላይኑ ልክ እንደ ቼንጅ ኦፍ ኢንካም አውትዋርድ እና ኢንዋርድ ነው ሽፍት የሚያደርገው ማለት ነው። በጀት ላይን ሽፍት ያደርጋል ማለት ነው። ኢንዋርድ አውትዋርድ ሽፍት ያደርጋል። ፕራይሱ እኩል የሁለቱም እቃዎች ፕራይሳቸው እኩል ከጨመረ እኛ በጀታችን ኢንዋርድ ሽፍት ያደርጋል ማለት ነው። ምክንያቱም ፕራይስ ጨመረ ማለት ብዙ ኳንቲቲ አንገዛም። ብዙ ኳንቲቲ ያልገዛንም ማለት ደግሞ በጀት ላይናችን ወደ ውስጥ ሽፍት ያደርጋል ማለት ነው። እኩል ደግሞ የኤክስም የዋይም እኩል ፕራይሳቸው ከቀነሰ ሊሚትድ የሆነ ኢንካማችን አንቼንጅ ባይሆን ነው እዚህ ጋር። ስለዚህ ባለን ኢንካም ኤክስም ዋይም ዋጋው ቀንሶልናል። ስለዚህ ብዙ ኤክስ እና ዋይ የተባሉ እቃዎችን መግዛት እንችላለን። ስለዚህ አውትዋርድ ሽፍት ያደርጋል ማለት ነው። ኦኬ ግን የአንዱ ጨምሮ የአንዱ ባይጨምርስ እንዴት ሊሆን ነው? አንዱ እቃ የአንደኛው እቃ ጨምሮ የአንደኛው እቃ ባይጨምርስ? ለምሳሌ የዋይ ኮንስታንት ሆኖ የኤክስ ዋጋ ቢቀንስ ወይም ቢጨምር ምን ሊፈጠር ይችላል? ስለዚህ የዋይ ምንም አይነካም ማለት ነው። እዚህ ጋር ግራፉ ላይ እንደምታዩት እዚህ ጋር እንደምታዩት ጉዱ ዋይ ምንም አልተነካም ማለት ነው። አንድ ፖይንት ላይ ነው ያለው። ስለዚህ የመጀመሪያው በጀት ላይናችን ይሄ ቢሆን ኤክስ ወደዚህ ሽፍት አድርጓል ይናል። ምን ስለሆነ ነው? የኤክስ ፕራይስ ኦፍ ኤክስ ዲክሪዝ ስላደረገ ማለት ነው። ምክንያቱም የፕራይስ ኦፍ ኤክስ ዲክሪዝ አደረገ ማለት ሞር ኳንቲቲ ኤክስን ሞር ኳንቲቲ እንገዛለን ማለት ነው። ስለዚህ ኤክስ ጨመረ ነው እዚህ ጋር የሚያሳየን። ስለዚህ ዋይ ሳይነካ ምን አደረገ? ሮቴት አደረገ ማለት ነው። ራይት ዋርድ ሽፍት አደረገ፣ ራይት ዋርድ ሮቴት አደረገ ማለት ነው። በተመሳሳይ የዋይንም እዚህ ጋር ብንስል ለምሳሌ ኤክስ ኮንስታንት ሆኖ የመጀመሪያው በጀት ላይናችን ይሄ ቢሆን ኤክስ ኤንድ ዋይ እዚህ ጋር አለ፣ ኤክስ እዚህ ጋር አለ። አሁን የዋይ ፕራይስ ምን አደረገ? ጨመረ ብንል የዋይ ፕራይስ ጨመረ ማለት ደግሞ ዋይን ሞር እንገዛለን ወይንስ አንገዛም? አንገዛም። ካለን ኢንካም አንጻር ዋይ በጣም የዋይ ፕራይስ ጨመረ ማለት የመግዛት እንትናችንን ዲክሪዝ ያደርገዋል ማለት ነው። ስለዚህ ምን ያደርጋል? ኢንዋርድ ሮቴት ያደርጋል ማለት ነው። እንደዚህ እንስላለን ማለት ነው። ስለዚህ ምን አደረገ? ከዚህ ወደዚህ ቀነሰ ማለት ነው። ለምን? የፕራይስ ኦፍ የዋይ ዋጋ ስለጨመረ ማለት ነው። ቢቀንስ ደግሞ አሁንም ዋይ ኮንስታንት እንዳለ ቢቀንስ ከዚቹ ፖይንት ተነስተን እንደዚህ እንስላለን ማለት ነው። ይህንን ስንስል የዋይ ዋጋ እንደቀነሰ ሞር ኳንቲቲ ኦፍ ዋይ እንደገዛን ያሳያል ማለት ነው። ኦኬ በዚህ መልኩ መሳል እንችላለን ማለት ነው። ኦኬ እንዳይበዛ በቀጣይ ፓርት ኢኩሊብሪየም ኦፍ ዘ ኮንሱመር የሚለውን ይዤላችሁ እመጣለሁ። ቴንክ ዩ